ሚስት ባሏን ተወደው ነበር ሷሃባ ነች ሰሃባ ኦኬ ሷሃባ ነች በጣም ተወደዋለች እሱም ይወዳታል አንድ ቀን እኔም ላላገባ አንተም ላታገባ እና ቃል እንጋባለች እንዴ ለማለት ደርባ አታግባብኝ ነው ሁለተኛ ጠብቀህ ሁሴን ተማሪዎች ትምርታችን ስንጨርስ እንጋባለን የሚሉት እንደመስል ከሞት በኋላ እኮ ነው ከሞት በኋላ እና ታዲያ ከሁለት አንዳችን ቀድመን ከሞትን ሌላ ሰው ኦኬ ፕሮላይን ቢሆን ከለ ዱንያ ላይ ነው ወይስ አይ ያላል መሰለኝ ሂንድ ቢንቱ ሱሃይል ትባላለች ሂንድ ቢንቱ ሱሃይል በዋና ስሟ ኡሙ ሰለማ ኦኬ ሂንድ ቢንቱ ስሟ ሂንድ ቢንቱ ሱሃይል ነው ሙሰለማዎች ብዙ ናቸው አይደል ኡስታዝ ሙሰለማ ዋናው አለች ዋናው አለች እሺ ዋናና ሌላ ዋና ያልሆናል ምክትሉ ሙሰለማ ተዘወጀ አቡ ሰለማ እኮ የመክተኛው ሰላም አይዋ ዋላ ባለቤት የአቡ ሰለማ ስም ደግሞ አብዱላህ ኢብኑ አብዱል አሰድ ይባላል ወደ ሀበሻ መጥተዋል ሁለት ጊዜ የመጀመሪያውም የሁለተኛውም ሂጅራ መጥተዋል ባልና ሚስቶች ለዲን ብለው ተሰደው እዚች ሀገራችን መጥተው እዚህ ደግሞ አራት ልጅ ወልደዋል አይገርምም ዘይነብና ሰለማን ባለፈው እንደውም ቢስሚላህ ብላ ከፊት ብለው ያመከሩት ዑመርን ዱራን ሁለት ሴቶች ሁለት ወንዶች ወልደዋል እዚህ ሆነ የተወለዱት ይገርማል እና አቡ ሰለማ ወደ እሁድ ዘመቻ ሄዶ ቆስል ደርሶበት ነበር ተመቶ ማለት ጦር ላይ ለአንድ ወር ያህል ታሞ ነበር በደረሰበት እየታከመ ያለ እንዲ መዲያና አለ መልሶ አገረሸና ነበር የሞተው ኡሙ ሰለማ ካነት ትحبه በጣም ተወደው ነበር እና አንድ ሴት አላህ የጀነት ካላት ባሏ ከሞተ በኋላ ሌላ ባል ሳታገባ ሶብራ ከሞተች ባሏ ጀነት ከወር አላህ ጀነት ያገናኛታል ከዛ ደህጉ ባሏ ጋራ እንደገና ወጣቱና እሱም ወጣቱ ነው ሸምግለማው ሲምን ታረጋለዛ ወጣትነት ከሞቱ ወጣትነት እሷም ወጣቱና እሱም ወጣቱ ነው ጀነት ይጋባሉ ማለት ተርሶኛልና እሱም ወለም የተዘወጅ بعد وفاه زوجته እሱም ከሚስቱ በኋላ ካላገባ ጀነት ያገናኛቸዋል ነውና فتعال يا ابا سلمة አለችው ያላ ተመሞተ በዘፊት ቃል እንገባ ቃል ግባ ቃል ልግባልህ ካለችው ካንተ በኋላ አበደላ ላገባ ቃል ገባልሃለሁ አንተም ከኔ ሌላ ላታገባ ያው መሰለማ አላት አንድ ነገር ብሽሽትኛለሽ አላት ስላት ቃልት نعم ما كلمتك الا وانا መቼ ተናግረኸኝ ነው ቃልን አፍርሻቃለሁ አንተንም ማልታዝበት ምን ምክንያት አለ ቃልን ማልከብርበት ስትለው እንግዲያውስ እኔ ከሞኩኝ አለ ፈተዘወጂ አንቺ እንድታገቢ ቃል ግቢልኝ ፈልጋለሁ አላት አረ በጭራሽ የምን ባል ነው በለበላይ ብለው እንዲ ማለት ነው ያላንተ ማንም የለ አለችው ዱአ አረገላት ለማንኛው اللهم ارزق ام سلمة بعدي الله وين كمكو بኋላ ام سلمة ባልስጣት رجلا خيرا مني ولم يحزنها ولا يؤذيها لا زللقሶ ማይደረጋት ማይኮሰኩሳት ማይጎረብጣት የማያስቸግራት የሚመቻት ተኔ ተሻለ ባልስጣት አሚንም አላለችው እሷ ይሆንም አልመሰላት ስለዚህ ባልና ሚስቶች እንደው ለልብ ዱዓ ተደራረጉ እሱም አሚን ባይላት እሷም አሚን ባትልም መጣበቁ አይቀርም ዱዓው የማይቀር ነገር ነው በጊዜው ግን እሷ አልመሰላትም እሱ ግን ዱዓ አረገላት የቲሞ ይጥየብሻለሁ ልጆችን የሚያሳድግ የና ባላ አላህ ይስጥሽ ብሏት ነበር قال الله هنا مات ابو سلمة ይሄን ያለው እንግዲህ ሲሞት ነው እናም ነብዩ ሰለላሁ ዐለይሂ ወሰለም አለይ አቡ ሰለማ ከሞተ በኋላ ደግሞ ያጋጣሚ ነብዩ ለማንም የሚሉት ነው ልጅ ከሞተብህ
الله يتشال لي سطيب لا إله إلا إليه راجعون اللهم اخلفني خيرا منه الله ينسطين كوسترك يتشال تكاين ልጅም ከሆነ ልጅ ተካል አላህ ባልም ከሆነ ባል ተካል ሚስትም ከሆነ ሚስት ተካል አይደል ያለ ለማንም የሚሉት ነው እና ይሄንን በያሏት እና በጭራሽ ነው ውስጥ የግን አላለም ማለች መቼም እሳቸውን አምሮ ላለመخለብ በቃል ብናገረው ውስጥ አይቀበልም ታቡ ሰላማ ውጭ ምን ያክል ተፈቅሩ ነው በጣም ድንቅ ነው እና اللهم اغفر لي وله الله ማረኝ እሱንም ማረው وعاقبني خيرا منه بيو كاسو يتشال سطي بيو አሉኝ እና አልኩኝ ግን እኔ አልተዋጠልኝ ማለች እና ማለት ያህል ነው ያልኩት አዎ መከሰት ኡሙ ሰለማ አተንቀዶት እደቷ እና ያው 4 ወር ከ10 ቀን መጠበቅ ነበር ከዛ ካለፈ በኋላ ውስጥ የግን ያቃጭላላለች እንደው ደሞ ማን ነው ከኔ በኋላ ማን ነው ላግባት ብሎ የሚመጣው እንዲ ማን ነው እኔን የሚጠይቅ ደሞ ላይሳካለት ነገር ነውኮ በሬ ተቆልፏል አልነበራለች እና ባል እንደ ጉር መጣ እዛ በኋላ ስለዚህ አቡበክርም ጠየቁ ይባላል ዑመርም ጠየቁ መለሰች እና ቃል ገብታለች ቃል ወላ ለመፍረስ መጨረሻውን ረሱል ጠየቁ አለይሂ ሰላም ረሱል ጠየቁ እንግዲህ ምን የማይመለስ እንግዲህ ያመለስ አዎ ሳትወዲ በግዷ መርሐበን አለች የባሏ ዱዓ ሰራ ማለት ያው ታደስ እና متزوجها رسول الله አይሻ ኡሙ ሰለማን ሲያገቡ የቀናውትን ቅናት ቀንቻ አላቅም ይላሉ በጋ እንግብግብ ነው ያርገኛሉ እናታችን አይሻ ረዲየላሁ ተዓላ ምክንያቱ ይታወቅ ይሆን ኡሙ ሰለማ በጣም ቆንጆ ናች ይባላል ቆንጆናዋን ሰማ ነበር ያው ተኛ የበለጠች መጣች ብዬ እናደር ነበር እና لما ذكروا لنا من جمالها وبنبرت فلما رايتها وجدتها በኋላ ሳያትም እንዲያው ተጠበቀው በላይ ተነገሩ በላይ ሆነኝ ወናገኘዋት አضعاف ما وصفت لي في الحسن والجمال سبحان الله እና قالت عائشه فذكرت ذلك لحفصه አንቺ የቆደች ኡሙ ሰለማ በቀኛ ጣውን ትልተነው ምናምን ሐፍሳኑ ነገርኳት ብቻ ተናደርንባት አሉ ለማንኛውም ኡሙ ሰለማ ነብዩ ጠይቋት እምቢ የማይባል እንግዳ መጣለች አይደል የማይመለስ እንግዳ መጥቷል አረኔ ሁለት ችግር አለብኝ አሉ አለች ምን ነው ችግር ይሻሏት አንደኛ በጣም ቀናተኛ ነኝ ሰው ደግሞ ሌላ ሚስቶች አሉት ስለዚህ ይቅርበውት እኔ ቅናት በሽታ አለብኝ ሁለተኛው ሳሏት ሁለተኛው ደግሞ የቲሞች ልጆች አሉ 4 የቲም አለኝ የልጆች እናት ነኝ ስለዚህ እንደገና ደግሞ የሰውን ሀቅ በልጆች ላይ አልደረብም ይቅርብኝ አለች አይ የመጀመሪያው አሏት የቅናት በሽታ ለሚለው እኔ ዱአ አርግልሻለሁ አሏት ይለቅሻል አሏት መስራቱ ነው እንጂ እኮ ጀነትን በተከትሏት አይደለም የቅናቱ ይቀራዛ ጀነት ላይ ቅናት የለም እና ያው አቡ ሰለማ እንደተገባብለው አይደለም ስለዚህ እና ሁለተኛው የልጆቹ ጉዳይ ወንድሜ ነው አቡ ሰለማ እኔም እኮ ልጆችን ለማሳደግ ብዬ ነው አሉ አቡ ሰለማ ጋር አብረው ጠብተዋል ነብዩ ሰለላሁ ዐለይሂ ወሰለም በእናቱት ይገናኛሉ እና ወንድማቸው የጡት ወንድም ነው ማለት ስለዚህ የወንድሜ ልጆች እኔም እኮ ለማሳደግ ነው ተጎንሽ ለሁም ብዬ ነው አሉ ተጋቡ ለማንኛውም ሁሴን እንግዲህ መማማል የለም ሴቶቹ እንደ ኡሙ ሰለማ ቢሆኑ ጥሩ ነው እኛ ወንዶቹ እንደ አቡ ሰለማ ብንሆን መጀመሪያ እናንተ ስትሆኑ ከወንዶቹ በጣም ግን የገረመኝ አሚን እንኳን ሳልል ዱዓው ደረሰ ያሉት ነገር እኔ በዱዓ ብቻ ሳይሆን በርግማንም ያያዩት ነበር እርግማንም ቢሆን ይደርሳል ማለት ነው አሚን ተብሎ ኮን ይወርዳል ይርግማን ካፍታ ቆይታ በኋላ ተመልሰን እንመጣለን ይሄንን